ኤላ ምንሽ ነው? ሰሚኛለሽ? ኤላ ክራሽ ነው። ሌላ ነገር ብታስቢ አንቅሻለሁ። እሺ ልረፍበት። ዝም በይ እሺ። ላርፍ አይደል የመጣሁት። ኤላዬ ግን ሀብል ከየት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ? ዴቭ ወይ ፍቅር ሲይዝ ግን እንዴት ነው የሚያደርገው? አንሽ እግርሽ ምን ሆነሽ ነው? ሙቋ ተደፍቶብኝ ነው። ደህና ነኝ። ጃኬት ውስጥ የነበረው ሀብል ጠፋ ብላ እኮ ፍቅር ስታሰቃየኝ ነበር። እኔ እሷን አላምናትም። ግን ለምን ጃኬት ውስጥ ሀብል አግኝተሽ ነበር እንዴ? ስለ ሀብሉ ማወቅ ፈለግሽ? መጀመሪያ እኔ የምጠይቅሽ ነገር መልሽልኝ። ሀብሉ ማን ነው ኤላን የሰረቀው? ደግሞ ስለምንድን ነው አንቺ እንደዚህ ያደረግሽው? አረ ምን አናውቀው ነገር የለም። ለምለም አንቺም እንደዚህ አልሽኝ? አዴ እባክሽን፣ እኔ ለማታለል እንዳትሞክሪ። እኔ አንቺን አሳልፌ መስጠት ፈልግ ኖሮ እንደመጣው አድርገው ነበር። እባክሽን አትፍሪ፣ ንገሪኝ። ምን ልንገርሽ? ለምለም ምን አውቄ ምን ልበልሽ? ሀብሉን ከኤላ ወሰድሽበት ለምንድን ነው? አዴ ንገሪኝ፣ አትፍሪ። በአንቺ ምክንያት እኮ ነው ከኤላ ጋር የተገናኘሁት። ደግሞ እኮ ማውጣት ብዙ ነገር ያደርጋል። ከሌብነትን በላይ ነው የሚያስደርገው። አትፍሪ፣ ንገሪኝ። እኔ ሌባ አይደለሁም። ደመቀን አውቀዋለሁ፣ ግን ስለ ኤላ ምንም የነገርኩት ነገር የለም። ይሄ ሁሉ ነገር እንዴት እንደተፈጠረ አላውቅም። ደመቀ ማለት ኤላን ሀንግ ያደረገው ልጅ ነው? አዎ እሱ ነው። ስጠይቀው እኮ ለፍቅርና ለልጅ ያሰጥቻቸዋለሁ አለ። ፍቅር ደግሞ ሀብሉ አንቺ ጋር ነው ብላ ይኸው ስራ አላሰራለችኝ። ስለዚህ የዚህ ሁሉ ሴራ ጠንሳሽ ፍቅር። ከኤላ ሀብል መጥፋት ጀርባ የፍቅር ሴራ መሆኑን ለምለም ደርሳበታለች። በለምለም መምጣት ሊዱ በጣም ተናዳለች። ከኤላ ቤት እንድትወጣላት ጥረት ብታደርግም ኤላ ግን በምትኩ ሊዱን አስወጥቷታል። ፍቅር አሁንም በክፋቷ ቀጥላበታለች። የአደይ ስቃይም እንደቀጠለ ነው። በሰላም መውጣት ከፈለግሽ አሁኑኑ ቤቱን ለቀሽ ውጭ፣ ካለዛ አስከሬንሽ ይወጣል እያለቻት ነው። አደይ ባክሽን ሰርቼ ቤተሰቦችን ላኑርበት እያለች እየለመነቻት ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ አደይ ክፍል 29ን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኤላና ሊዱ በወጡበት ሰዓት ለምለምን አግኝተዋታል። ለምለም ጎዳና ላይ ተኝታለች። ምን ሆነሽ ነው በማለት አንስታት ነበረ ሊዱ። ታዲያ ከኤላ ጋር የቀድሞ ፍቅረኛ ስለነበረች ሁላቸውም በመደናገጥ እየተያዩ ነበረ። ሁለታቸውም ተቃቀፉ። ምን ሆነሽ ነው ራስሽን የጣልሽው በማለትም ይጠይቃታል። ለምለም ስላገኘችው ብቻ ደስ ብሏታል። ሌላው ታሪክ ይቆየን ብቻ እንኳን ተገናኘን ብላለች። ሁለታቸው ተቃቅፎ ሲሄዱ ሊዱ በቅናት እብድ ብላለች። ተንኮለኛዋ ፍቅርም ዘይት መሬት ላይ በማፍሰስ አደይን ትጠራታለች። አደይም ምንም በማታውቀው ደረጃውን በምትወርድበት ሰዓት ወዲያውኑ ትወድቃለች። ዴቭ እየሮጠ መጥቶ ያነሳታል። ፍቅር ይሄ ያንቺ ስራ ነው፣ ምክንያቱም እኔ ከታች ሆኜ አንቺ ስትጠሪያ ሰምቼ ነበረ። ከአደይ ጋር የምትጋፈጪውን ነገር ልታቆሚ ይገባል እያላት ነው። ራሷን ጠይቃት ለምን እንደመጣች እኔ ያልጠራዋትን ብላ እየካደች ነው። ዴቭም የወዳደቁ ጫማዎቿን እንድትለብስ ካደረገ በኋላ ወደ መኝታ ክፍሏ ይዟት ይገባል አደይን። በዚህ የተናደደችው ፍቅር ተከትላ ለመሮጥ ስታስብ እዛው የደፋችበት ዘይት ላይ ተከረበተች። ምንም በክፋት የታጠረችው ፍቅር ሳሎን ላይ በመቀመጥ አደይን ትጠራታለች። ምን እየሰራሽ ነው አለቻት። በርበሬ ልታስፈጭ ወደ ውጭ እንደምትወጣ ትነግራታለች። በርበሬ ምናምን በወፍጮ እያሳበብሽ ከዳይመንድ ጋር መሄድሽን ታቆሚያለሽ። አሁን ውሃ ሙቂና እግሬን እጠቢኝ አለቻት። ለምለምና ኤላ እንዲሁም ኤዱ ወደ ቤት ተከስተዋል። ፍቅርና ለምለም ይተዋወቁ ነበረ። ለምለም እንዴት መጣሽ አለቻት። ተንኮለኛዋ ፍቅር በማለት አጋለጠቻት። ከዛም በሀፍረት እንዴት ተገናኛችሁ አለች። ጃኬቱንስ አንቺ ከየት ነው ያገኘሽው በማለት ሊዲያን ትጠይቃታለች። ማን እንደሰጣት አላውቅም፣ እሷ ለብሳው ነው ያገኘሁት አለች ሊዲያ። ታዲያ ልጅቷንም አደይን ነው አግኝተሻታል፣ ከዚህ በኋላ ምን ትሰሪያለሽ ሂጂ እያለቻት ነው። ላም እንግዲህ ከአደይ ጋራ ከተገናኛችሁ ወደ ቤት እንሄድ ይላታል። ተንኮለኛዋ ፍቅርም ቡና ፍሊላት አደይ ቡና ጠጥታ ትሄዳለች። ልጅቷም እኔም መጫወት ነው የምፈልገው በማለት ትቀመጣለች። ቡናውም ተፈላ። ለምለም አደይ ለመጠየቅ ወደ ኩሽና መጥታለች። ምንሽ ነው ኤላ አለቻት። የባርኮት ጓደኛ ነው፣ ከዛ ውጭ ደግሞ አንዳንድ ጊዜ እየሄድኩኝ ስራ ስራለታለሁ። ለምለምም የልጅነት ፍቅረኛዋ እንደነበረ ለአደይ የነገረቻት ነው። ጃኬቱ የማን ነበረ? ለምን አስፈልጎሽ ለበሽው አለቻት። የፍቅር ነበረ፣ በርዶሻል ልበሹ ብላ ሰታኝ ነው ላንቺ የሰጠውሽ አለች። ፍቅርም የኤላን ሀብል ጃኬቱ ውስጥ አጥተዋለች። ወዲያውኑ ጃኬቱን በመያዝ ወደ ኩሽና መጣለች። ጃኬቱ ውስጥ እቃ አስቀምጬ ነበር የጣልሽው በማለት አደይን ትጠይቃታለች። እኔ ምን አውቃለሁ አለች። ለምለም ይህን ያህል ምን እቃ ብታስቀምጭበት ነው እንደዚህ ፈለግሽው እያለቻት ነበረ። ስራ ስትጨርሺ ነይ እፈልግሻለሁ ብላት ወደ መኝታ ክፍል ትመልሳለች። አሁንም እየበረበረች ነው። ሀብሉን አላገኘሽውም አለች። አደይ እየተጫወተችብን ነው። የለም ሀብሉ
ሊዱም ያች ግን ማናት አለች። የኤላ የድሮ ፍቅረኛዋ ናት። ከዚህ በኋላ ኤላ ማለትሽን ተስፋ ቁረጭ። ኧረ እባክሽ ያች ዝርክርክ ናት የኤላ ፍቅረኛ ልትሆን የምችለው አለች። ተናደደችም። ይልቁንስ አሁን ሀብሉን ፈልጊልኝ፣ እኔ ስላንቺ ሀብል አይመለከተኝም ብላ ትታት ትወጣለች። ዴቭ የቅድሟ ልጅ ምንህ ናት በማለት ኤላን እየጠየቀው ነው። ኤላም የቀድሞ ፍቅረኛው እንደሆነችና አሁን እንዳገኛት እየነገረው ነበረ። እንኳንም ፍቅረኛ ሆነች፣ ከዚህ በኋላ ከአደይ ላይ ዓይንህን ታነሳልኛለህ በማለት በሀሳቡ ብቻውን እያወራ ነበረ። ታዲያ ኤላም ምን አልከኝ በማለት ይጠይቀዋል። አይ ወዲህ ነው ምንም አላልኩም አለ ዴቭ። ኤላ ለምለምን እንሂድ ወደ ቤት የማወራት አለ እያለ ነው። ሊዲያ አጠገቡ ተቀምጣ ነበረ። በጣም ነው የተናደደችው። ተነስተውም ሄዱ። ሊዲያ አትንቀዥቀዥ፣ ይች ልጅ እኮ የድሮ ፍቅረኛው ናት አለ ዴቭ። ፍቅርም አዎ በጣም ነው የሚዋደዱት ፍቅረኛው ናት በማለት ሊዲያን አበሸቋት። ሊዲያም ለዚህ ኮተታም ኤላን አሳልፌ አልሰጥም እያለች ነበር። ኤላ ፍቅረኛውን 7 ዓመት ሙሉ አስፈለግኩሽ፣ አንቺ ግን የለሽም፣ ኦንላይን ፌስቡክም አትገቢም፣ በእኔ ብቻ ሳይሆን በባርኮትም አስፈለግኩሽ፣ አንቺ ግን ላገኝሽ አልቻልኩም፣ ምንድን ነው የሆንሽው እያለ እየጠየቃት ነው። ከዛም ቤተሰቦቿ እንደሞቱና ከዛ ጊዜ ጀምሮ ህይወቷ ምስቅልቅል እንዳለ እየነገረችው ነበር። በተለይ ከአክስቷ ጋር ባሳለፈችው አስቸጋሪ ህይወት ስትነግረው ኤላ አልቻለም። ቀርቦም ሊያጽናናት ሞከረ። ሊ ይህ ሁሉ ላንቺ አይገባም ነበረ፣ ታዲያ አሁን የት እየኖርሽ ነው አላት። አክስቷ የሰው ቤት ሰራተኛ ብላ የሆነ ቤት እንዳስገባቻትና ከዛም ባሏ እየተተናኮለ እንደሚያስቸግራት እየነገረችው ነበር። ሊዲያ የለምለምና የኤላ ጉዳይ አናዷታል። ምን ሆነሽ ነው እንደዚህ የተናደድሽ እያለቻት ነው። ይች ለምለም የምትባል ናት እንጂ ይህኔ ለኤላ የሆነ ነገር ብላ ወደ ቀድሞ ፍቅራቸው ተመልሰው ይሆናል። ይህማ ሊሆን አይችልም። ለማንኛውም ግን ተነሽ ወደ አደይ እንሂድ፣ አደይ ምን ትሰራልኛለች አለች። ሊዲያም ምን እንደምትሰራልሽ አሳይሻለሁ፣ ለማንኛውም ተነሽ ብላ ታስነሳታለች። አደይም ቤት እያጸዳች ነው። ለምለም የት ነው ያገኘሻት እያለች ፍቅር እየጠየቀቻት ነው። የሰው ቤት ሰራተኛ እንደሆነች በዛ አጋጣሚም እንደተገናኙ እየነገረቻት ነው። የሰው ቤት ሰራተኛ አለች ሊዲያም። ችግር አለ አለች አደይም። ከዚህ በላይ ችግር አለ እንዴ አለችና አመናጨቀቻት ፍቅር። አየሽ አይደል ሊዲያ ያለ ምክንያት ይች ልጅ አልመጣችም፣ ሂጅና ከኤላ ቤት አስወጫት አለቻት። አዎ ማስወጣት አለብኝ ያለች ሊዲያም ተነሳች። ዴቭም የት ነው የምትሄጂው ይላታል። ከኤላ ጋር እንደምትሄድ ትነግረዋለች። ከለምለም ጋራ እንዳትነካኪ፣ እሷ ካልነካችኝ እኔ ምን አነካካኝ በማለት እየተሸማጠረች ወደ ኤላ ነበር የሄደችው። ኤላ ወደ ውጭ ሊወጣ ለምለምን ሻወሩ ሰጅና ይህንን ልበሽ፣ ልብስ ገዝችልሽ እመጣለሁ እያላት ነው። ኤላ ትተኸኝ አትሄድ፣ ካልሆነ አብሬህ ልሄድ እያለች ባለችበት ሰዓት ሊዲያ ትመጣና ትስመዋለች። እሱም ወደ ውጭ ሊወጣ እየተሰናበታት ስለነበር የት ነው የምትሄደው? እኔ አንተን ብዬ መጥቼ እያለች ነው። እሱም ግራ ቀኝ ካያት በኋላ ትቷት ይወጣል። ደመቀ በፍቅር ቂም ይዞባታል። አሁን ሊበቀላት ይፈልጋል። ወደ ቤትም መጥተዋል። ፍቅርን እፈልጋለሁ እያላት ነው አደይን። ለምንድን ነው ፍቅርን የምትፈልጋት? ይልቁስ ሀብሉ የት ነው እያለች እየጠየቀችው ነው። ለፍቅር እንደሰጣትም እየነገራት ነበረ። ፍቅርም ማንን ነው ቆመሽ የምታወሪው እያለች ወዲያውኑ መጣች። አንቺ ግን እንግዳ እንደዚህ ነው እንደምትቀበዩ? ከኛ ስንመጣ አላየሽም እንዴ እንዴት አድርገን አቀባበል እንዳደረግንሽ እያለ በጥፊ የመታተል ሊያስታውሳት እየሞከረ ነበረ። ራሽ ቤት ድረስ ልዘርፈ የመጣ ማንነት ግን የረሳ አልመሰለህም አለች። አሁንም በጥፊ እንዳልቀላቀልሽ እያላት ነበረ። ጥፊውን የቀመሰችው ፍቅርም ወዲያውኑ ተከታትላ አንቺ ነሽ አይደለ የምታሰድብኝ በማለት በሩን ዘግታው ወደ ውስጥ ትገባለች። ዲያ ዛሬ መተሽ ቦይፍሬንድ ነው እንዳትይ፣ የኔ ቦይፍሬንድ ነው፣ ከሱ ጋር እንጠለጠላለሁ ብለሽ ወዮልሽ፣ ደግሞ አሁን ተነሽና ወደ ስራ ግብ እያለቻት ነው። ለምለም የኤላ ሰራተኛ በሆንማ በምን እድሌ፣ እዛች ክፉ አክስቴ እንኳን ለብዙ ጊዜ ኖር ያለው ወሬውንማ ትችሉበታላችሁ፣ አሁን ተነሽ ውሃ አምጪልኝ አለቻት። ውሃውንም አመጣችላት። በቁሟ ደፋችው። ይህንን ሙሉ ቤቱን ወልዊ በማለት ታዛታለች። ለምለምም ቤቱን እየወለወለች ሳለ ኤላ ይመጣል። ኤላም ምን እያደረግሽ ነው በማለት ይጠይቃታል። ለዚቻ መዳም ማንነቷን እያሳወቋት ነው። አሁን ሳልመታሽ ቤቴን ለቀሽ ውጭልኝ ሊዲያ አላት። ከዛም ለዚች ብለህ እኔን ሳልመታሽ አልከኝ እያለች እየተናደደች ቤቱን ለቃ ወጣች። ሊዲያ የደፋችውን ውሃ ኤላ አንቺ ቁጭ በይ በማለት ለምለምን እንድትቀመጥ ካደረገ በኋላ እሱ ቤቱን ያጸዳል። ወደ አደይ ክፍል ይሄዳል። ሰላም ፍለጋ ወደ አንቺ መጥቻለሁ፣ እባክሽን ተይኝ ፍቀጅልኝ እያለ አደይን ተደግፎ ጋደም ይላል። ፍቅር ሁኔታውን እየተከታተለች ነበር።
ዴቭ ምን ሆነ ነው ግን የተፈጠረ ችግር አለ እያለችው ነው። እሱንም አንቺ ታውቂዋለሽ፣ ግን አንቺ የኔን ፍቅር ለማየት ተስኖሻል አላት። በር ላይ ተለጥፋ የምትሰማው ፍቅርም በቅናት አብዳለች። ወዲያውኑ አደይ በማለት ትጠራታለች። አደይም ፍቅር መጣች ብላ እየተርበተበተች ትታ ትወጣለች። ታዲያ ዴቭ ፍቅር በማለት ይናደዳል። ፍቅርም አደይን ወደ ሳሎን እንድትጠራት ካደረገቻት በኋላ ምን እየሰራሽ ነበረ? በቀኑ ለምን ትተኛለሽ? ያለቻት ነው። ስራ ጨርሳ ልታርፍ ወደ ክፍሏ እንደገባች ትነግራታለች። ከዴቭ ጋራ ምን እያደረጋችሁ ነበር? አለች። ከዛሽ ከለምለም ጋርስ ምን እየሰራችሁ ነው ያላችሁት? ሀብሉ የት ነው ያለው? የት ጣልሹ? እያለቻት ነው። እኔ ሀብል የሚባል አላየውም አለች አደይ በጩኸትና በምሬት። ሊዲያም ትመጣና ምንድነው የምትጨቃጨቁት? እስኪ ተላቀቁ አለች። ፍቅርም አሁን ሂጂና ሙቋ አምጪልኝ ሙቋ አለችና ሙቋ ልታመጣ ወደ ውስጥ ገባች። ሊዲያንም ጠየቀቻት። ልጅቷን አስወጣሻት ወይ? እንኳን ላስወጣት ኤላ የልብ ልብ ሰጥቷታል። አሁን እየፈነጨችብኝ ነው አለቻት። ኤላም ፍቅረኛውን እንክብካቤውን ቀጥሎበታል። እግሯን እያጠባት ነው። እናትሽም እኮ እንደዚህ ውሃ ሙቃ ነበር የምታጥብሽ። ይህን ያስታወስኩሽ ግን እንድታዝን አይደለም፣ ምንም አይደል አለች ለምለም። ይልቅስ ያ የምትወደውና የምትሳሳለት ሀብልህ የት ነው ያለው? አለችው። እንደተሰረቀም ነገራት። የሰረቀንስ ታውቀዋለህ አደይ እንደማለት አለና የላይኛው ልጅ ብቻ እርግጠኛ ገድ ወሰደው ለማለት ይከብዳል በማለት ይመልስላታል። ሊዲያ በቀን ተደፍታ ተኝታለች። ምን ሆነሽ ነው በቀን የተኛሽው? እንደዚህ አይነት እኮ አትወጂም ነበር እያላትም። ዴቭ ግን አንድ ጥያቄ ልጠይቅህ፣ ፍቅር ሲይዝ እንዴት ነው የሚያደርገው? አለችው። ማለት አንቺ ስለ ፍቅር በቅጡ የማታውቂ እንዴት ልጠይቅኝ ቻልሽ? አላት። ፍቅር ያዘሽ እንበል፣ ደግሞ እስከ ማን ነው ፍቅር ሊይዝሽ የሚችለው? ማንን ያፈቀርሽው? አላት። በቃ ልተኛበት ውጣልኝ አለችው። ዴቭም ለማንኛውም መልካም የፍቅር ጊዜ ብሏት ትቷት ይወጣል። ፍቅር ተንኮል ያሰበችበትን ውሃ እየጣደች ነው። ምን እየሰራሽ ነው? አላት ዴቭ። ለእግሬ ውሃ እየጣድኩ ነው። እራት ፈልገህ ከሆነ አቀርብልሃለሁ። አይ ይቅርብኝ። ከመቼ ወዲህ ነው ግን አንቺ በሙቅ ውሃ እግርሽን መታጠብ የጀመርሽ? ይላታል። ብቻ ዴቭ ለተንኮል እንዳደረገችው ተጠራጥሯታል። እባክሽን ሊዲያን ደብሯታል፣ የሆነ ነገር አድርጊ እያላት ነው። ከኤላ ከሄደች በኋላ ነው እንደዛ አይነት ስሜት የተሰማት። ዴቭም ኤላ ብለ በህት የመጣህ እያለ እየተናደደ ነበር። የሊዲያ አተኛኘት አደይን አሳስቧታል። እባክሽን ምግቤ እንደዛ መጨፈር መጫወት የምትወጅ ልጅ፣ አሁን ግን ምግብም እየበላሽ አይደለም፣ እየተጫወትሽ አይደለም። ከፈለግሽም በባለፈው በስልክሽ ያሳይሽኝን ምግብ ልስራልሽ እያለቻት ነው። አልፈልግም እኮ ነው ምልሽ በማለት ትራስ ትወረውርባታለች። ተንኮል ያሰበችው ፍቅርም ውሃውን በኩባያ በማድረግና በር ላይ ስትመጣ እንዲያቃጥላት በማድረግ ታስቀምጠዋለች። አደይም አላየችውም። ልክ ኩባያውን በእግሯ ነካችው። ውሃውም እግሯ ላይ ተገለበጠ፣ አቃጥላት። ለምለም የኤላን ሀብል ይዛ ሳለ ኤላ ድንገት ይመጣባታል። በድንጋጤ እግሯ ስር ትጥለውና በእግሯ ትረግጠዋለች። እያናገራት ነበረ። እሷ ግን ምላሽ እየሰጠችው አልነበረም። ምን ነው አሞሻል እንዴ? የደነገጥሽ ትመስያለሽ። አይ ደህና ነኝ ኤላ፣ ደህና ደሪ ብሏት ተሰናበታት። ጠዋት ሆነና ተገናኙ። ያቺ ትናንትና ያዩዋት ልጅ ምንህ ናት አለችው። ሊዲያን መሆኑ ነው። አይ እሷ ጓደኛዬ ናት። ያቺ ፍቅር ጸባይዋ ተቀይሯል። ብዙ የተቀየረች አትመስለኝም፣ ተንኮለኛ ትመስለኛለች። አደይስ? አደይ በጣም ጥሩ ልጅ ናት፣ ግን በሀብል ጉዳይ ጠራጥራታለሁ አለ። እሺ አደይን ማናገር እፈልጋለሁ። ምን ታናግሪያታለሽ? የማናግራት ነገር አለ አለችው። ልብስ እንደገዛላትና እሱን ለብሳ አብረው መሄድ እንደሚፈልግ ይነግራታል። ዴቭም እሷ እንድታርፍና ፍቅር ቁርስ እንድትሰራ ያዛታል። እሷም ወደ ማረፊያ ክፍሏ ትሄዳለች። ፍቅር ግን ተከትላ አሁን በ15 ደቂቃ ውስጥ ቁርስ መስራት አለብሽ፣ አስከሬንሽ እንዲወጣ ነው የምትፈልጊው? ለምን ከዚህ ቤት አትወጭም? በማለት ትናገራታለች። እባክሽን ቤተሰቦችን ሰርቼ ላኖሩበት፣ ምንም የማደርግሽ ነገር የለም ብትላትም በሙቅ ውሃ ያቃጠለቻትን እግሯን የበለጠ እያሸቻትና እያሳመመቻት እያሰቃየቻት ነበረ። ታዲያ ሊዲያም አንቺ ግን በጣም ጨካኝ ነሽ፣ እንደዛ ሙቅ ውሃ ከደፋሽባት በኋላ ደግሞ ታሽባታለሽ አይደል እያለቻት ነበር። ራስሽን ማስከበር ከፈለሽ ጭካኔን ከኔ ተማሪ ስትልም መልእክቷን አስተላልፋለች። ፍቅር ለምለምና ኤላም ወደዛ ቤት ተከስተዋል። ሊዲያን ብቻዋን ማውራት ፈልጓል። ለትናንትናው ይቅርታ ያደረግሽው ነገር ግን በጣም ስህተት ነው እያላት ነው። ለምለምም ወደ አደይ ክፍል ገብታለች። ምን ሆነሽ ነው እያለቻት ነው። ሙቀዋ እንደተደፋባት እየነገረቻት ነበረ። ለሀብሉ ጉዳይም ምናልባት ገንዘብ አሳስቶሽ ሰርቀሽው ነው ወይስ ምን አይነት ግጥምጥሞች ነው ብላ ጠይቃታለች።
ስለ ሀብሉ ጉዳይ የምታውቀው ነገር እንደሌለና ጃኬቱን ልበሹ ብላ በርዷት እንደሰጠቻት የነገረቻት ነበረ። ይህማ የፍቅር ሴራ ሊሆን ይችላል እያለች ነበር ለምለም። ታዲያ ይህንን አጮልጋ በር ላይ ተለጥፋ ፍቅር ትሰማለች። ሰራተኛዋ አደይ የዛሬው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ሰናበታችኋለሁ። አመሰግናለሁ።